ስም መጥቀስ አልፈልግም አንድ ጉምቱ ፖለቲከኛ ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያሉ ዛሬ ኤርትራና ህዋት አብረው ተጃምለውብኛል አብረው ግንባር ፈጥረዋል የሚባለው ነገር ትላንት ግንባር ፈጥረሃል አንተም ፌደራል መንግስት የአማራ ክልል አሁን ከፋኖ ጋር የሚደረገው ውጊያ ምን በለው ጦርነት ግጭትም እናሳነሰውም ከፍ እናድርገው ግን ችግር ነው ስለዚህ ይሄን ችግር ለመፍታት መንግስት መደራደር መቻል አለበት መከላከያ ሰራዊቱ ለአገር ዋልታና መከታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ሲያልቅና ሲንከራተት ስናይ ታያለሻል ፌስቡክ ላይ ኢታማጆር ሹሙ ፋኖ ወዮልሽ መሳሪያ ደበቅሽውን ብቅ ያረግሽ ነው ብታስረክብ ይሻላል ዛሬ በሚዲያ መልእክት ነው የሚያስረክቡን ማን ሞኛለ ጁላ ያለው ነገር የሚያስረክብሽ ተነስቶ ትጥቅ ይፍታ የህወሓት ቡድን ሲባል ትጥቅ ፈቷል ብለው ወንጋራና ወልጋዳ መትረየስና አሮዊ ክላሽ አሳይተውን በኢትዮጵያ ቴሌቪዥን ተፈቷል ህግ ቢኖር ፍትህ ቢኖር ኢትዮጵያ ውስጥ አንዱም ተጠያቂዎች እኮ ነገታቸው ነጻድቃን ነበሩ አብረው ከ600,000 በላይ ልጆች እንዳለቁ ታውቂያለሽ በዚህ ጦርነት የዓለም አቀፍ ገለልተኛ አካላት የሚል ከግማሽ ሚሊዮን በላይ ሰው ገበረች በዚህ ደረጃ ደግሞ ዛሬ እከሌ ስልጣን ልቀቅ እከሌ ያው ነው ጉልቻ ቢቀያየር ወጥ አያጣፍጥም ዝም ብሎ ባለስልጣኖቻችን አንዳንድ ጊዜ እየዞሩ የኮሪደር ልማት ማየት ብቻ አይደለም ቢሮም ቁጭ ብለው እነኚህ ነገሮች ይስሩ እንጂ እነኚህ ችግሮች እኮ ለኮሪደር ልማቱ እንቅፋት ነው የሚሉት ነገር እኮ እየሰፉ ሲመጡ አጀብነ ወሎ የፍቅር ሀገር ከተገኘማ ካችነው ማለት 7 ዓመት ሞላን ያው ከኢህአዴግ ወደ ብልጽግና ከተሻገርን ጠቅላይ ሚኒስትር አብይም ስልጣን ላይ ከወጡ እንግዲህ እሳቸው ስልጣን ላይ ከወጡበት ማግስት ጀምሮ እዚህ ቅርባችን ቡራዩ ጨምሮ የነበረው ግጭት አድማሱን ያሰፋ ዛሬ በየቦታው ኢትዮጵያ በየአመቱ ከግጭትና ከውጊያ ያረፈችበት ጊዜ የለም ይሄ የውጭ ጠላት መጥቶብና አይደለም እርስ በርሳችን ነው ስለዚህ ምናልባት አሁን ከውጭ የሚመጣብንን ተጽዕኖ ለመቋቋም በራችንን መዝጋት አለብን መጀመሪያኛ እርስ በርሳችን ያለውን ግጭት ይሄን ደግሞ ለማቆም መንግስት ያንበሳውን ድርሻ ይይዛል እኔ መንግስት ከዚህ በኋላ ጦርነት ውስጥ መማገድ ማለት አገርን ማውደም ስለሚሆን ቆም ብሎ አስበው ወደ ድርድርም ቢገባ ጥሩ ነው አሁን በተራሽም ግልና የሚፈታ ጉዳይ አይደለም አሁን የፋኖም የሸኔም እኮ ተሞክረ ነጃልሰኝ ምናምን በሽምግልና መጡ ተባሉ ድርድርም እኮ ከሸኔ ጋር ተሞክሯል ታንዛኒያ ድረስ ሄዱ ውጤት አላመጣም አንደኛ ለህዝብ ግልጽ አልነበሩም እነኛ ድርድሮች ህዝቡ ማወቅ አለበት እኮ የችግሩ ገፈት ቀማሽ እኮ ህዝቡ ነው የወለጋ ህዝብ ችግሩ ገፈት ቀማሽ ነው እኛ ነጃልመሮ ታንዛኒያ ሄደው ከኢትዮጵያ መንግስት ጋር ተደራደሩ እንዲያውም እነሱ ናቸው የነገሩን ከኢትዮጵያ መንግስት አይደለም ስለዚህ ምንድነው ከህዝቡም እኮ የሚገኝ ነገር እኮ አለ ከህዝቡ የሚገኘውንም ግብአት መቀበል ነው ያለብን ምን ሰጣው ምን መቀበል አለባቸው በድርድሩ ያኛው አካል ምንድነው ይፈልገው ይሄኛው አካል ምንድነው የሚሰጠው የሚለው ነገር በደንብ መታየትና ማየት የሚገባን መታረቅ የሚገባው ነገር ነው ስለዚህ ይሄን ለማድረግ በዚህም በድርድር ፈተው የክፍተት በሮቻችን መዘጋት አለባቸው በዚህ መልኩ ነው ጠላቶቻችን ድንበር ተሻግረው ባህር አቋርጠው ሉዓላዊነታችንን ደፍረው ሊመጡና ሊገቡ የሚችሉት ይሄን ደግሞ ራሱ መንግስትም አስደፍሮ አይተናል በሰሜኑ ጦርነት ጊዜ እኮ ኤርትራ ተጋብዛን የገባች ጦርነት ዛሬ ኤርትራና ህዋት አብረው ተጃምለውብኛል አብረው ግንባር ፈጥረዋል የሚባለው ነገር ትላንት ግንባር ፈጥረሃል አንተም ፌደራል መንግስት ይሄ የፖለቲካው መሳከር የፈጠረብን ችግር ነው በጣም ብዙ የፕሮፓጋንዳና የማሳመን ስራ መሰራት መቻል አለበት ትላንት ጠላት የሆነ በፖለቲካ ዓለም ላይ ዛሬ ወዳጅ ይሆናል ቋሚ ወዳጅና ቋሚ ጠላት የለም አብሮች ተሰልፈው መጨረሻ ድረስ አብሮች መሄድ የለም ሁሉም ከራሱ አገር ጥቅም ከራሱ ህዝብ ጥቅም ከራሱ ያገዛዝ ምሪት ጥቅም አንፃር ነው የሚመለከተውና ይሄን በር መዝጋት ያለበት መንግስት አሁን ወደ ድርድር ገብቶ ልብ አድርጊ 6 ዓመት ሞላው ከሸኔ ጋር የነበረው ከፋኖ ጋር የነበረው 2 ዓመት ሞላው ስም መጥቀስ አልፈልግም አንድ ጉምቱ ፖለቲከኛ ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያሉ ቃል በቃል ለማለቅ ነው ለመጨረስ ጦርነቱ ለመጨረስ 6 ቀን አይፈጅም የዛን ጊዜ የ6 ቀን ጦርነት አስታውሰኝ የእስራኤልን ዛሬ ይሁንና 2ኛ ዓመቱን ያዘ 2ኛ ዓመቱን ሲይዝ ደግሞ ችግሩ እኮ የቀነሰ መጥቶ አይደለም የያዘው ችግሩ እየገዘፈ መጥቶ ችግሩ አድማሱን እያሰፋ መጥቶ ችግሩ የህዝቡን ጫንቃ ያጎበጠ መጥቶ 2ኛ ዓመት
ዘን እሱም 6ኛ ዓመት እስኪሞላው ይጠበቃል። ይሄ በጣም አደገኛ ነው። ስለዚህ ምን ማድረግ ነው? ይሄንን ምዕራፍ ለመዝጋት የሀገር ውስጥ ጦርነት ምዕራፍ መንግስት ራሱን ለድርድር አዘጋጅቶ ገለልተኛ ተደራዳሪዎችን አስቀምጦ ከታጠቀው ኃይል ጋር በየአቅጣጫው መደራደር አለበት። ይሄ የማይሆን ከሆነ ዜጎች እንደልባቸው ወጥተው የማይገቡበት በየቀኑ አይደለም እንደ ዜጎች እየታፈኑ ተወስደው በሚሊዮን ገንዘብ ኢቭን በጣም የሚያሳዝነው በሚሊዮን ገንዘብ ተለምኖ ተከፍሎ እንኳን ይገደላሉ። ወይ ሰውየውን አላዳኑ ወይ ገንዘባቸውን አላዳኑ፣ ለቤተሰብ አልቀረ። በተለይ አሁን ያለውን የሾፌሮች ችግር አይተናል። ሾፌሮች እኮ እንዲያውም በህይወታቸው ቆርጠው እየተወራረዱ እኮ ነው ሄደው የሚሰሩት በየጊዜው የተገደሉ። የሾፌሮች አንደበት የሚለው እንትን በጣም ብዙ መረጃዎችን ያወጣልና መንግስት እነኝህን የህግ የበላይነትን አስከብሮ በየቦታው የሚገደሉትን ዜጎች ህይወት መታደግ የማይችልና የህግ የበላይነትን ማስከበር የማይችል ከሆነ ከነኛ አካላት ጋር ወደ ድርድር መግባት አለበት። ምን ችግር አለው? ኢትዮጵያውያን ጋር እኮ ነው ድርድር የምናደርገው፣ ከሌላ ባዕድ ሀገራት እኮ አይደለም። የምንሰጠውን ቦታ ካለ እንኳን ብንሰጥ በድርድር ጥጃ ጠባ ሆድ ገባ ነው። ዛሬ እነኚህ የወልቃይት ጉዳይ ከትግራይ ወደ አማራ ከአማራ ወደ ትግራይ የሚለው ኮንሰፕት ሌሎቹም አሁን የተነሱ ያሉ የሶማሌ ጥያቄ አለ አሁን የተነሳ ያለ ሌላ ግጭት የሚጭር እነኚህ የወሰንና የማንነት ጉዳዮች ስላላለቁ ምናልባት በቀደም ከመከፈት በኋላ የኢናጉሬሽን የፌዴሬሽን ምክር ቤት አቅርቦታል። መቼም አይፈታውም የፌዴሬሽን ምክር ቤት በእውነት በጣም መንግስት ተርጓሚ ጠይቆባቸዋል። ግን በጣም በርካታ እኮ ማመልከቻዎች እሱ ጋር ይገባዋሉ ባለፉት 5 ዓመታት ኢቭን አሁን ባለፉት 5 ዓመታት እኔም ማቀውም አለ። የሚገርምሽ ነገር እነኚህን ችግሮች ለመቅረፍ አልተሄደም። ሲምፕሊ አሁን የዘይሴ ጉዳይ እኔ ዜማ ውስጥ ያለው ተነስቶ ይሄ ጥያቄ ጠቅላይ ሚኒስትሩ ቢሮ ድረስ ቀርቧል። ፕሮፌሰር ብርሃኑ ማናገሩት ይሄ ጉዳይ ያልቃል ተብሎ ሲጠበቅ አሁን ዘይሴ ላይ ያለው ችግር እርስ በርስ ሰዎችን ዘውግ አስለይቶ እንዲጋደሉ ያደርጋቸው። ይሄን ችግር ለመፍታት ቆም ብሎ ፌዴሬሽን ምክር ቤት እየመረመረ መስራት፣ ዝም ብሎ ባለስልጣኖቻችን አንዳንድ ጊዜ እየዞሩ የኮሪደር ልማት ማየት ብቻ አይደለም። ቢሮም ቁጭ ብለው እነኚህ ነገሮች ይስሩ እንጂ እነኚህ ችግሮች እኮ ለኮሪደር ልማቱ እንቅፋት ነው የሚሉት ነገር እኮ እየሰፉ ሲመጡ የህዝብን ስሜት ያበሳጭ ሲመጡና ይሄን ማድረግ ተገቢ ነው። ሰጥቶ መቀበል ድርድር ይደረግ፣ በገለልተኛ አካል ድርድር ሜዳው ተመርጦ ልክ ያኔ ለኦነግ ሸኔ ሲሆን ታንዛኒያ ድረስ ተሄዷል እኮ። ይሄን በደንብ ማየት አስፈላጊ ነው። ሌላው እዚህ አማራ ክልል ላይ ያለው ጉዳይ እንደው በእንጭጩ ቢቀጭ ጥሩ ነበር። ቅድም እንዳልኩሽ ስር ሰዷል በጣም። አሁን ድርድርም የሚያስፈልገው ለዚህ ነው። በመላው አማራ ክልል ስር ሰዶ ዛሬ ጨቅላ ህጻናት ከ4.9 ሚሊዮን በላይ የሚሆኑ ህጻናት ከትምህርት ገበታ ውጭ ናቸው። ትምህርት ቤቶችን እያየን ከሆነ ወድመው መከላከያውም የፋኖ ኃይልም ትምህርት ቤቶችን የሚጠቀመው በሄደበት አጋጣሚ ሁሉ መሰብሰቢያውም ጽህፈት ቤቱም እዛ ነው የሚሆነው። ዴስኮቹ ተሰባብረው እናያለን። ብላክቦርዶቹ ከጥቅም ውጭ ሆነው ጣራዎች ተገንጥለው እናያለን። በድሮን የተመቱ ትምህርት ቤቶች አሉ። በከባድ መሳሪያ የተመቱ ትምህርት ቤቶች አሉ። እነኚህን ስናይ መቼ ነው ደግሞ ጠግነን ትውልዱን የምንቀርጽበት? ከትግራይ ጋር በነበረው ከህወሓት ጋር በነበረው ጦርነት የተጎዱ ትምህርት ቤቶች ተጠግነው ሳያልቁ ዜጎች አሁንም መሬት ላይ ቁጭ ብለው በዳስ የተማሩ አሁን በበኋላ ላይ ፎሮፎር እንደሚሉት አሁን ደግሞ መጥቶ የምናየው መቼ ነው እነሱስ የሚጠገኑት? ያ ሳይጠገን ሌላ ተደራቢ ችግር መጥቷልና የአማራ ክልል ጉዳይ አንደኛ የህዝብ ቁጥሩም ከፍተኛ ነው። የአማራ ክልል የቆዳ ስፋቱም እጅግ በጣም ከፍተኛ ነው። ኢትዮጵያ ረጅም ከጎረቤቶቿ ጋር የሚያዋስናት መንገድ ነው መስመር ነው ያ መስመርና እዛ ጋር በጣም ትልቅ ስራ መሰራት አለበት። የአማራ ክልል አሁን ከፋኖ ጋር የሚደረገው ውጊያ ምን በለው ጦርነት ግጭትም እናሳነሰውም ከፍ እናድርገው፣ ግን ችግሩ ችግር ነው። ስለዚህ ይሄን ችግር ለመፍታት መንግስት መደራደር መቻል አለበት። አሁን ቄስ መሎክሴ የሚላክበት ሼህ የሚላክበት ፓስተር የሚላክበት ሽምግልና አይደለም፣ አለፈሱ። ስለዚህ ልሻል ያኔ እና ኃይሌ ገብረስላሴ ሄደው ከህወሓት ጋር እዛ ጋር ቀረና ሽምግልና ወደ ጦርነት ተገባ። ከዛ ምንድነው የተፈታው? በጦርነት ጦርነቱም አሸናፊና ተሸናፊው በአግባቡ ባለየበት ሁኔታ ነው ያየው። ሌላው ከዚህ ጋር አንስቼ ማነሳልሽ የህወሓት ጉዳይ ነው። የህወሓትን ጉዳይ ለዚህ ያበቃው ተወደደም ጠላም የብልጽግና መንግስት ነው። ህወሓት የአገር ችግር የቀንዱ ችግር እንደሆነች ቀድሞ በስንታገልም ተናግረናል። የህወሓት ጉዳይ እርስ በርሳውን መከፋፈላቸውን እንዳናይ ይሄ አሁንም እርስ በርስ ተከፋፈሉ ብለን እንደው ጅብ በቀደደው ውሻ በቀደደው ጅብ ይገባል የሚለው እንትን ይሄ ፖለቲካ አያስኬድም። የጠላት ወዳጄ ነው የሚለው ነገር አያስኬድም። እኔ አንዳንድ ጊዜ በጣም ነው የሚገርመኝ። አሁን ዛሬ ጠዋት አንቺ ጋር የመጣው ጀነራል ጻድቃኔ አንድ ኢንተርቪው አድርገው አዳምጥ ነበር። የታደሰ ወረደ የጊዜያዊ አስተዳደሩ መንግስት ይልቀቅ ስልጣን እሳቸው ራሳቸው ስልጣን ለቀው አይደል እዚህ ሮጦ የመጡት። አንዱም ተጠያቂ እኮ ናቸው። ህግ ቢኖር ፍትህ ቢኖር ኢትዮጵያ ውስጥ
አንዱም ተጠያቂዎች እኮ ነገታቸው ነጻድቃን ነበሩ አብረው ከ600,000 በላይ ልጆች እንዳለቁ ታውቂያለሽ በዚህ ጦርነት የዓለም አቀፍ ገለልተኛ አካላት ከግማሽ ሚሊዮን በላይ ሰው ገበረች በዚህ ደረጃ ደግሞ ዛሬ እከሌ ስልጣን ልቀቅ እከሌ ያው ነው ጉልቻ ቢቀያየር ወጥ አያጣፍጥም ያው ናቸው ደሴም ናቸው እሳቸውም እኮ ምክትል ሆነው የክልሉ ጌታቸውም ዋና ሆነ እኮ አይተውታል የት ድረስ ፈቀቃሉ ለምን ያን ያላሸነፏቸው እዛ ለምን ተሸንፈው ወጡ እነሱ ይሄንን እዚህ ደግሞ መጡ መሃል አዲስ አበባ ላይ አሁን ደግሞ ፌደራል መንግስት ስልጣን ሆኖና በፕሪቶሪያ ስምምነት እንትን ይቀይር ይሄ ደግሞ ሌላ ቀውስ ያስከትላል ሁሉ ጊዜ ያ ክልል አዲስ ሰው የተሾመለት ሲቃውን ያለ አዲስ እንደሚሟሽ ጀበናና ማሰሮ ስለዚህ ይሄ አይደለም እንዲያውም እነኚህ ሰዎች ገለል ቢሉ ጥሩ ነው ከፖለቲካው ዓለም ቶታሊ በቃቸው 17 ዓመት በረሃ ነበሩ በህዋት ጦርነት የሰሩት ወንጀል በጣም ብዙ ነው በወንጀል እኮ ይጠይቀ ይሄ የሽግግር ፍትህ የሚባለው ነገር ተተግብሮ እኮ አላየንም ወረቀት ላይ ያለ ብቻ ነገር ይሁንና ችግሩን ያገዘፈው ይመጣልና እኔ ከህዋት ጋር ያለው ነገር አሁንም ስጋት ነው ደግሜ ላለው አሁንም በጣም ብዙ ሚዲያም ላይ ተናግሬያለሁ አንቺም ጋር ውይይት ስናደርግ ተናግሬያለሁ በፕሪቶሪያ ስምምነት መሰረት ትጥቅ ይፍታ የህዋት ቡድን ሲባል ትጥቅ ፈቷል ብለው ወንጋራና ወልጋዳ መትረየስና አሮጌ ክላሽ አሳይተውን በኢትዮጵያ ቴሌቪዥን ተፈቷል ዛሬ ብቅብል ምንድነው ያሉት ኢታማጆር ሹሙ ፋኖ ወዮልሽ መሳሪያ ደበቅሽውን ብቅብቅ ያርግሽ ነው ብታስረክብ ይሻላል እጃችን ላይ የነበረውን ስምምነት ጥለን ዛሬ በሚዲያ መልእክት ነው የሚያስረክቡን ማን ሞኛለ እጁ ላይ ያለው ነገር የሚያስረክብሽ ተነስቶ ይሄ አይደለም ያኔ ነው የጠፋው በስደት ተጎሳቁሎ የመጡ የትግራይ እንትኖች በጅም መበላት ጀምረዋል አሁን ለምን ስለ ዜጋ ማናሰብ 4 ዓመታቸው ነው ወይ 2 ዓመታቸው ነው በመጠለያ ያሉ በተደጋጋሚ ለችግር የተጋለጡ እሱን ተውዚ ደብረ ብርሃን እንኳን በማንነታቸው ምክንያት ከወለጋ ተፈንቅለው የመጡ 4 ዓመታቸው 14 ዓመታቸው ነው ቻይና ካምፕ የሚባሉት በቃ ቶታሊ ኑሯቸውን ካምፕ ውስጥ አድርገዋል እነኚህ ወጥተው ሰርተው መኖር የሚችሉ እነኚህን ችግሮች መቅረፍ ነው ትግራይ ይሄ ሁሉ ቀውስ ውስጥ እያለች ዛሬም ህዋት ከበሮ ሲደልቅ ለጦርነት ቆም ብሎ ማሰብ ተገቢ ነው እኔ አንዳንድ ጊዜ ኢትዮጵያ መንግስትም እንደው የጠላቴ ጠላት ወዳጄ ነው በሚል የሌላውን አካል ተጻራሪ አጠገብ ጉያሽ ስር ያስቀመጡ እንትን ማለት የትም የሚያደርስ አይመስለኝም የትም ድመት መልኩሳ አመሏን አትረሳ ይባላል እኔ ህዋት ሺህ ጊዜ እንትን ብትል አመሏን የምትረሳ አይመስለኝምና አሁንም የትግራይንም ህዝብ ሆነ ኢትዮጵያን ዋጋ የሚያስከፍሉ ናቸው እንኳን ከኤርትራ ጋር ከሰይጣን ጋር ጭምር ሊደመሩ ይችላሉ ከታየው ነገር አንፃር ስለዚህ ይሄንንም በአግባቡ የኢትዮጵያ መንግስት በደንብ ቆም ብሎ ቢያስብበት ኖሮ ጥሩ ነበር እነኛ እጃችን ላይ የነበሩ መልካም የፕሪቶሪያ ድሎችን አበላሽተን ትጥቅ ማስፈታት ሲገባን ዛሬ የመዘዙ ሲያወጡ ታንክና መድፉን ለምንድነው እሱ በዚህ ደረጃ አቅለን የምናየውና ነገሩ ጦርነት ብንገባ እኮ ጠላቶቻችን ብዙ ናቸው አሁን እኮ ይሄ ህዳሴ ግድብ መመረቅ እኮ ትላንትና የነበሩትን እነ ግብጽን እኮ በጠላትነት ሆ ብለው እንዲነሱብን እኮ አስችሏቸዋል ግብጽ ዓለም አቀፉን የዲፕሎማሲን ትፈርታ እንጂ መተኮስ ብትጀምርብን ሁሉ ደስ ይላታል ኢትዮጵያውያን በግብጽ ተሸንፈው አያውቁም በጣም 10 ምናምን ጊዜ ጦርነት እንዳደረጉ ይነገራል ኢትዮጵያውያን አገራቸውን የሚወዱ ጥሩዎች ናቸው ዛሬ ግን በዛ ደረጃ አገራቸውን የሚወዱ ትውልድ አትርፈናል የሚለው ሰፊ እንትን የሚፈልግ ጉዳይ ነው ጦርነት የውጪው እንትኖችም የጦርነት ነጋሪት አይጎሰሙብን ቅድም አንስቼልሻለሁ ይበቃናል እዚህ የሚጎሰመው ይበቃናል እዚህ እሳቱ ላይ የጋለው ብረምጣ ላይ ተቀመጠው ይበቃል እኔ ሌላ አካል ሌላ ውጭ ሀገር ሩቅ ሀገር ውቅያኖስ ተሻግሮ የሚመጣ አካል ኢትዮጵያን ይመራል ብሎ ማይታሰብም በጦርነት የሚመጣ መንግስት እያየነው ነው ኢትዮጵያ ከጦርነት ውጪ በምርጫ ፖለቲካ በህዝብ ፍላጎት በህዝብ ይንታ ስልጣን ላይ የሚመጣ መንግስት ያስፈልጋታል ለዚህ ዜጎቿ ቆራጥ መሆን አለባቸው ለዚህ የሚመሩን መንግስታት ቆራጥ መሆን አለባቸው ምን አለበት በኢትዮጵያ ታሪክ ስልጣን የሚለቁ መሪዎችን ብናይ ምን አለበት የፍራንሳዊ ጠቅላይ ሚኒስትር በቀደም ለቀራል አላስከደኝም ብሎ ማክሮን ዛሬ ሾማል ጠቅላይ ሚኒስትር እኔ ብለው ለቀቀኩ በቃ መስራት አልቻልኩም ማለና ለቀቀ እንደው እግዚአብሔር እኮ እነሱን ቆዳቸውን ብቻ አይደለም ልባቸውንም ነጭ ያደረገው ይመስለኛል አላሰራኝም ያለውን ነገር እኮ ሰው ስልጣን ይለቃል እኮ
መለስ ክፉ ሆነው እንጂ 97 ላይ ስልጣናቸውን ለቀው ወያዩት ኖሮ በሚቀጥለው 5 ዓመት እኮ ቅንጅት ካልመራ ህዝቡ መልሶ እኮ እነሱ ሊመርጣቸው ይችላል ነበር። ምን አለበት አገር በፈረቃ ቢመራ፣ አገር በፍቅር ቢመራ። ግን ለዚህ ሁሉ ችግር የዘውግ ፖለቲካችን ገንግኖ መውጣት፣ ሁሉ ጊዜ ወያኔን የምንረግማት መለስን የምናሳጣው በየአደባባዩ ከማንወጣበት መቀመቁስ ከቶን ሄደው የዘር ፖለቲካን አምብሮብን ለ100 ዓመት አሳይመንት ለ200 አይደለም ትውልዱ ካለ 500 ዓመት ሊቀጥል ይችላል። ይሄ ችግር ነውና ይሄ ጦርነት እልባት ማግኘት አለበት። ችግሮቻችን ውጭ ያላችሁም ሰዎች ኑና ከፈለጋችሁ እንታገል። በእርግጥ ባለፈው እንግዲህ ተከልክዬ ነው ብሏል ልደቱ። ሪሊ ኢትዮጵያ መንግስት ከከለከለው ፈሪ ነው ኢትዮጵያ መንግስት። እውነት ነው የምልሽ። መጥቶ እስቲ ሞክረው እዚህ ከኛ ጋር ይታገላ። ሰላማዊ ትግል ነው የሚያስፈልገው። ወተን አይደለም እዛማ እኮ ምንም የለም ባዶ ሜዳ ነው። ትላንትና እኮ እዚህ መንግስት አሳረደን ብሎ ሄዱ ሰዎች አሁን ደግሞ ፕሮ መንግስት ሆነው ሪላሉ ደግሞ እነሱ በተራቸውና ይገርመኛ። አንዳንድ ጊዜ የፖለቲካ ሰው ላይ እብደት እኛ ጋር ይጨምራል ይበዛል ወይ እላለሁኝ ፍራንክሊ ስፒኪንግ። እና ይሄንን ለመከላከል የግድ ነው። እኔ መከላከያ ሰራዊቱ ለአገር ዋልታና መከታ የሚሆን መከላከያ ሰራዊት በቅርበት የሚደረግ ውጊያ ላይ ሲያልቅና ሲንከራተት ስናይ ታያለሻል። ፌስቡክ ላይ ወታደሮቹ የሚያስተላልፉት መልእክት ፋኖስ ከምንድን ነው የሚዋጋው? እኛስ ከምንድን ነው የምንዋጋው? አንድ አይደለንም ወይ? ምን አለበት ተቀራርበን እንደ ድሮዋችን ብንሆን? ህፃናት እኮ ናቸው የሚሉት። በልጠውናል እኮ ማለት ነው። በልጠውናል። ግፋ በለው ከሚለው እነሱ ያልተማሩት እዛ ሄዶ ግንባር ከጎናቸው ወንድሞቻቸው ሲወድቁ እያዩ አስከሬን እየተራመዱ እየቀበሩ በልጠውናል እኮ። ጦር ሜዳ ስለሌለን ነው እኮ ህይወት የማያሳሳን። ገባሽ? የተሻለ ኑሮ እየኖርን ስለሆነ የጦር ሜዳ ውሎ አይታየንም። አልተዋጋንማ። ተዋግተን ያየ ሰው ነው እኮ የሚመሰክረውና ይሄን ግምት ውስጥ ማስገባት ኢትዮጵያ ከዚህ የጦርነት አዙሪት ከዚህ ቪሽየስ ሰርክል እስካልወጣን ድረስ መንግስትም ይሄ የሚነግረንን መስከረም ላይ የሚሰራውን ስራ በአግባቡ መስራት አይችልም። ሁለተኛ መሰረተ ልማቶች ይወድማሉ። የሰራናቸው መሰረተ ልማቶች ይወደሙ። እኛ ደግሞ ሰላማዊ ቦታ ነው ብለን የሰራነውን ስንጠብቅ ሌላ አካል መጥቶ ደግሞ እሱን ሲያወድመው ስናይ እጅግ በጣም ነው የሚዘገነው። ምን የሰራነውን የጨረስን ለትውልድ ማሻገር ሚክስ ይገባል። ቢሊየንስ ዶላር ያወጣንበትን እንዲህ አይነት ምሪት አለ እንዴ? ስለዚህ ከጦርነት የምንወጣበት መንገድ በአግባቡ መንግስት ነው መጀመሪያ ወደ ድርድር ለመግባት ፈቃደኛ ሆነ የሚገባው። አንድ ነገር ብዬ ልቋጨኝ ድረስ ትዝልሽ እንደሆነ አገራዊ ምክክር ኮሚሽኑ አሁን በቅርብ ለምንድን ነው እሱ ከታጠቀ አካል ጋራ መጀመሪያ ማትጀምሩት? ይሄ እኮ ምክክር የሚያስፈልገው እኮ ችግር ካለባቸው አካላት ጋር ነው። እዚህ ኖርማሊ ያለው ማህበረሰብ በሰላማዊ ትግል ምንንቀሳቀስ የፖለቲካ ሰዎች ምናምን እኛ ጋር እኮ አይደለም ከፍተኛው ችግር ያለው። እሱ ግራጁዋሊ ሁሉንም ማህበረሰብ ችግር ቂሙን ለመቅረፍ ያስኬዳል፣ ጥሩ ነው። ነገር ግን ነፍጥ አንግቦ እሳት የሚተፋ ሞት ከሚያውጅ ጥይት ጋራ እንትን የሚልን አካል መጀመሪያ እነሱን ማነጋገር ነው ሲባል የመንግስት አቅጣጫ እዛ ላይ የለም ነው ያሉት። ለምንድን ነው መንግስት ከታጠቁ አካላት ጋራ አቅጣጫ የማይሰጠው? እውቅና ያገኛሉ የሚል እንትን ካለ አሁንም እኮ ይታወቃሉ። ምንድን ነው የመንግስት ሚዲያ ስላልዘገበው ነው? የቲቪ ምናምን ስላልዘገበው ነው? ይታወቃል እኮ ችግሩ። ሁሉም እጅ ላይ እኮ ቴክኖሎጂው አለ። ዛሬ ዓለም ሁሉ እኮ በእያንዳንዱ አገር የሚደረገው ነገር ቴክኖሎጂ ያሳየዋልና ከምንም አንደብቀውም። ይሄንን ግምት ውስጥ አስገብተን በግልጽነት እነኚህ ሰዎች ጋር ወደ ድርድር መግባት ተገቢ ነው የሚለው